የአዲስ አበባ ምናምን ጉዳይ ተነሳ። የአዲስ አበባ ጉዳይ ላይ ደግሞ ከኦፒዲዮ ከኦሮሚያ ምናምን የሚነሳ አዲስ አበባ የኛ ነው የሚል ከቢያደን ደግሞ የሚነሳ እንዴ አዲስ አበባሞ የሁላችንም ነው የሚል እንዴ እናንተማ መሆን የለበትም የሁላችንም ነው የሚል እና ከኦሮሚያ ሽመልስ ጭምር አዲስ አበባ የኛ ነው ብሎ እንዲያነሳ ተደረገ። ከዛ ሽመልስ ጭምር እንዳም የአዲሱ ህገ መንግስት ውስጥ አዲስ አበባ የኦሮሚያ መቀመጫ ነች ምናምን እንዲሆን አድርጉ ይላል። ትእዛዝ ወስዶ noch läuft es. ከዛ muss ja laufen. ቢያደን ደግሞ keine andere Wahl. ብዙ ናቸው። ለምሳሌ ሀና አሪያ ስላሴ አሁን የሚኒስቴር አንዳንዴ የደቡብ ኮታም ትጠቀማለች ስትፈልግ የቢያደን ኮታም አሁን የቢያደን ኮታም እየተጠቀመች ነው። ሀና ምንድን ነው የምትለው? አይ ሰባማ ሁላችን የኛን የጋራችን እንድትል ያደረገ። ከዛ በኋላ ያዙን ሊቀቁ ብሎ አደረገ። ያዙን ሊቀቁ አዲስ አበባ ላይ እንዋጋለን በቃ አገር ተባባሉ። Als het echt nodig is. Ja, want soms kun je chemotherapie thuis toedienen. En dat bespaart jouw energie. Wat verwacht jij als je zorg nodig hebt? Kijk op vgz.nl. ቢቅላ ሁሪሳ እና አዳነች አቤቤ ምናምን ደግሞ አስታራቂ ሆኖ ይገባሉ። እነሱ ደግሞ አይ በቃ የአዲስ አበባ ጉዳይ እንተው muss ja laufen. ለአሁኑ አይጠቅመንም keine andere Wahl. በቃ አይጠቅምም ይላሉ። ከዛ ሁለቱንም አስታርቆ እንደምልጽግና አቋም አዲስ አበባ የኦሮሚያም አይደለችም የሁላችንም አይደለችም የአብይ ነች ምናምን ነገር እንደዛ አይነት ደግሞ አሁን በብልጽግና ደረጃ ሶስተኛ ሰው ቃሉ ተሰማ በእጃዙር አማራ ብልጽግናን የሚያሽከረክር ፍቃድ አዲስ አበባ 30% የኢትዮጵያ ኢኮኖሚ ነው። አዲስ አበባ ያንን ኦሮሞ ሁለተኛ ያ ሁሉ ሀብት የተገነባው በፌዴራል ገቨርንመንቱ ወይም ደግሞ በኢትዮጵያውያን የጥጉ መጥተው የገነቡት ንግድ ብትል የካምፓኒ ብትል የገነቡት ያንን ንዝረት። ሶስተኛ ነገር ደግሞ ምንድነው እነዚህ ሰዎች የኦሮሞ አክራሪዎች ምንድነው እኛ የተለየንን የራሳችን ሀገር እንፈልገን ስለዚህ አሁን አዲስ አበባን የወሰዱ እንደሆነ ያችን ነፃ እንወጣለን የምትለውን ካርዳቸው የዓለም የአፍሪካ ጠቅላላ መዲና ነች። ያችን እነሱ የሚቃዡባትን ኦሮሚያ የምትባል እንፈጥራለን ሲሉ የአፍሪካ መዲና እንሆናለን በ16ኛው ክፍለ ዘመን የነበረን አይነት የገዳ የበላይነት እናስመሰክርበታለን ከሚል የአእምሮ ቅዠት የአእምሮ በሽታና ሪሊ ከሞራል ቅዠት ጋር የተዋሃደ ነገር ነው። ምንም ልታረቀው የምትችለው ነገር አይደለም። the only way ይሄንን ልትቀይረው የምትችለው ከዛ የበለጠ ፎርስ ቢት መሳሪያ ከሆነ መሳሪያ ካልሆነም ደግሞ ኦርጋናይዝድ የሆነ
የፖለቲካ የራሱን ትርክት የሚያመጣና በዛ ትርክት ላይ ደግሞ አሸናፊ ሆኖ ሊወጣ የሚችል የፖለቲካ ኃይል ሲመሰረት ብቻ ነው። አለበለዚያ የኦሮሞ ፖለቲካ በከፊል የህፃን ፖለቲካ ነው፣ በከፊል የበሽታ ፖለቲካ ነው። ለራሳቸው ማጠቀማቸው አሁን ማንኛውም ክልል ይልቅ የት ነው ኬዎስ ያለ? የት ነው ሰው ወጥቶ ቤቱ መግባት የማይችለው? አንዳንድ ጊዜ እኮ እዚህ ሶሻል ሚዲያ ላይ የኦሮሞ ሹፌሮች መንገድ ላይ ሲያለፉ በየመንገዱ እያስቆሟቸው ይሄን ያህል ገንዘብ ካልከፈልክን እያሉ። ስለዚህ አይ ቲንክ የኢትዮጵያ ሚስቱ አሁን የተፈጠረውን ሁኔታ እያየ ዲቨሎፕመንት ኤክስፔክት ያደረግነው አብይ አሁን ከዚህ በኋላ መመለስ አይችልም። እችን ሰሞን አይ ቲንክ ከአንዳንድ ኮሚሽኑ አካባቢ ያሉ ሰዎች ይመስሉኛል፣ ግን አንዳንድ ቦታ ላይ እንዳነበብኩት ይሄንን የአዲስ አበባነት ጥያቄ በይቆይ በይደር የሚያዘው ምክንያቱም መንግስት ራሱ ያቋቋመው ኮሚሽን ፕሮሰሱ ይሄ ነው። አጀንዳ የሚወጣበት ፕሮሰስ ይሄ ነው። ዲስከሽን የሚካሄድበት መንገድ ይሄ ነው። የኦርጋናይዜሽናል ሴቲንጉ ይሄ ነው። የዲስከሽን ፕሮሰሱ ይሄ ነው። ውጤቱ የሚመዘገብበት ፕሮሰስ ይሄ ነው ብለው ተስማምተው ተቀምጠው የአዲስ አበባ ሁኔታ ዲስከስ ተደርጎ ካለ ኦሮሞ በስተቀር በሞላ በስብሰባ ላይ ያለው በፌደራል ገቨርንመንቱ ስር መሆን አለበት ተብሎ ያ ተፈርሞ ለሚቀጥለው ሁለተኛ ፕሮሰስ ይሄ አሁን 250 ለሚባለው ካለፈ በኋላ እንደገና ለኢደር እናድርገው ማለት ለኦሮሞ ቪቶ ራይት መስጠት ማለት ነው። 83 ሌላው ብሔር ብሔረሰብና የኢትዮጵያ ሶሻል ግሩፕ የፖለቲካ ግሩፕ በሞላ ከጥግ እስከ ጥግ የወሰነበትን ጥያቄ ኦሮሞ አልወደደውም። የኦሮሞ አክራሪ ናት ወይ የኦሮሞ አክራሪ አልወደደውምና እናሳድረው ካልኩ ቪቶን የሰጠው ምክንያቱም የተወሰነ ያለፈ ነበር። ዛሬ ይሄንን ከሰጠው አሁን እሱን እናሳድር ብለህ የተወሰነውን ሰርዝህለት በቪቶ ፓወሩ ማለት ካሳለፍከው የሚቀጥለው ጥያቄ ደግሞ ሌሎችም ጥያቄዎች እኮ ገና ለምሳሌ አሁን የፐብሊክ ማነው የናሽናል ላንጉዌጅ ይቻላል ለምሳሌ ያ ሲመጣ የኮንሰንሰሱ ስብሰባ ይሄ ሁለት ሶስት ቋንቋ ማለት በጣም ያው የአማርኛ ነው እስካሁን ስንሰራበት የነበረው ምንስማም ብዙ የያዘን የሚያወራው ቋንቋ ነው። ስለዚህ የአማርኛ ብቻ ነው። እንደገና ደግሞ እሱም የተወሰነ በኋላ በይደር ሊል ሌላውም እንዲሁ አንዳንድ የሚገልጹ ፖለቲካዎች የፕሬዚደንሻል ሲስተም ይሁን አይሁን የሚለው ፕሬዚደንሻል ሲስተም የምትለውም ጎጠኞቹን እና ገረኞቹ አውዱ እሱም ኦሮሞ አክራሪዎች በሚፈልጉ መንገድ ካልሄደ ሊለይ ደርስ ልትል ነው። እንደዛም ቢሆን ከሆነ ለምን እነሱ ዝም ብለን ወደ ነጭ ወረቀት ጻፈን ለምንወስዳቸው ነው የሚፈልጉትን ተቀብለን ለህግ እናርግላቸው። ይሄ ፍጹም የኢትዮጵያ ህዝብ የአዲስ አበባ ሁኔታ ዲስከስ ተደርጓል፣ አልቋል። ወደ ላይ ነው መተላለፍ ያለበት።